ሰላም ሁኚ ጤና በህይወት ዘመንሽ ጸሎት ቤት ተንበርክኬ እግዚአብሔር ወይ በቃ ነኝ ህይወቴ እንዲጠፋ ነው ፈልገው እባክህ ግደለኝና ለመጀመሪያ ጊዜ የእውነት ማለት ነው ጸልያለሁ ነኝ እንደዛ ኖ አትሳሳቱ እጅም እግርም አላችሁ ግን እኔ አንድ ማቀው ነገር አለ ምንድነው ሲሉት ሐኪም ቤት ሄደሃል ሆስፒታል አይተሃል በማሽኑ ሲታይ በህይወት ያለ ሰው አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል ምልክቱ ህዝቡ ይወቅልኝ አንቺን እንደማፈቀር አሁን ይፍቅር ነኝ እንኳን በደህና መጣ። እንኳን ደህና ቆያችሁ። እስኪ ራስን አስተዋውቀን። ሰውነት ይላቅ እባላለሁ። የት ተወልደ ያደከው? ይሄንን ከተናገርኩ ዳኒ ለኔ እንዳያደላ ፈራለሁ። እንዴት? ለምን? ድሬዳዋ። አነቃቅቶኛል። ዛሬ ጠዋት ነው የመጣሁት በባቡር ሌሊት። ረተው? ዋው! ወስ ጎበዝ። ከእናትና ከአባት ጋር የምትኖረው? አዎ። እስኪ ትንሽ ንገረን ስለ ቤተሰቦቼ። ስለ እናቴ ብቻ ባወራ ደስ ይለኛል። እናቴን በጣም ስለምወዳት ማለት ነው። የኔ ታናናሽ ወንድምና እህቶቼም አሉ። እኔ የቤቱ የመጀመሪያ ልጅ ነኝ። እናቴ በጣም ጠንካራ ሰው ናት። በጣም የምትገርም እናት ነችና ይቅርታ እንደዚህ ከማወራ በሆነ ነገር በገልጻት ደስ ይለኛል። እሺ ሰላም ሁኚ ጤና በህይወት ዘመንሽ ካለኝ ነገር በላይ በጣም ነው ምወድሽ ካለኝ ነገር በላይ በጣም ነው ምወድሽ አጥቼላት እንጂ ብርቱ ፊደላት እናቴ የምላት በተራ ቃላት ደጋግሜ ልጥራት በልብ ቃል ምት ስለማትገለጽ በዓለም ልሳናት። ለእናት ስለሆነ ነው እንጂ ዘፋኝ አይደለሁም። የት ነው እናት ያሉት? ድሬዳዋ ናት ያለችው። ይደርሳቸዋል። እሺ ሰውነት 2 ደቂቃ አለ የተዘጋጀበትን አቅርብ። አንዳንድ ጥናቶችን እያየው ነበር። በዓለማችን 3ኛው የሞት ምክንያት ነው። በሀገራችን ደግሞ በየቀኑ 30 ሰዎች ይሞቱበታል። በቀን 30 በአመት 10950። የሚያሳዝነው አብዛኞቹ ሟቾች ወጣቶች ናቸው። ራስን በማጥፋት ወጣቶች ለምን ራሳቸውን ያጠፋሉ? በፍቅር ምክንያት፣ በበሽታ፣ ምንም የለኝም ባዶ ነኝ በማለት። ይሄን ጀበና ይዩት፣ ባዶ ነው አይደል? ጥሩ። ነገር ግን አንደኛ ባዶ ነው ማለት ምንም አይዝም ማለት አይደለም። እንደውም በተቃራኒው ነው። ሁለተኛ ፈልገን ያላጣነውን ነገር የለም ማለት አንችልም። የብዙዎቻችን ችግር ደግሞ ይሄ ነው። መርምረን ባልዘለቅነው ተፈጥሯችን ላይ ቶሎ ዘግቶ መወሰን ይቀናናል። ብዙዎቻችሁ ደንግጣችኋል። በስክሪን የሚያዩ እናቶች ደግሞ በሚወዱት መሰበር አዝነዋልም ደንግጠዋልም። አንድ ሰው ራሱን ሲያጠፋ የሚወዱት ሰዎች ምን ያክል ይደነግጡና ያዝኑ? ለምን ያክል ቀናትስ በጥቁር ልብስና ማንነት ይከርሙ? ሌላው ቅድም ባዶ ነው ያልነው ጀበና ውስጡ የነበረውን ነገር ተመልከቱ። አንድ ሰው ራሱን ሲያጠፋ ውስጡ የነበሩትን ሀገርን የሚጠቅሙ ራሱን የሚያለሙ አንጸባራቂ ሐሳብ ጽንሶች ጨንግፈው ለማንም ለምንም ሳይሆኑ ይቀራሉ። ጌታዬ፣ እህቴ፣ ምንም ነገር ሊገጥምሽ ይችላል። ነገር ግን እልፍ ሲሉ እልፍ ይገኛል። አየህ፣ ይህ እርሳስ ከዚህ መሰበር በኋላ እንኳን ቢሆን እልፍ ብሎ ውብ ስዕሎችን ለማስቀረት ይቀረጻል እንጂ በፍጹም እጅ አይሰጥም። ይህ እርሳስ ግዑዝ ነው አይደል? ግዑዝ ነው አይደል? ነገር ግን ይሄ እንኳን ችግር ሲያጋጥመው ራሱን ሳይሆን ስህተቶቹን ነው የሚያጠፋው። እንዲህ የሚያምር ጥልፍ ብትመለከት እንዲህ ስትገልጠው ደግሞ ጀርባው እንደዚህ ነው። ከእያንዳንዱ የሚያምር የሚመስል የሰው ሕይወት ጀርባ ውስጥ እንዲህ የተወሳሰቡ ነፍ ችግሮች አሉ። ነገር ግን ችግሩን ጠንካሮች የመፍትሄ መሰረት ሲያደርጉት፣ ደካሞች ደግሞ ራሳቸውን ያጠፉበታል። ችግርህን አቅልለው ላንተ ተለይቶ የጨለመ ጀንበር፣ ላንተ ተለይቶ የተደፋ ሰማይ የለም። አይ የኔ ችግር ከሁሉም ይለያል የምትለኝ ከሆነ አልጫውን ሽሮ የሚያጣፍጠው የሚያቃጥለው ቃሪያ ነው እልሃለሁ። ስለዚህ አግኝቶ ማጣትህን፣ አፍቅሮ መከዳትህን፣ ሌሎችም ችግሮችን እልፍ ስትላቸው እልፍ እንደምታገኝ እኔ ምስክርህ ልሆን እችላለሁ።
ከዚህ በኋላ እያንዳንዱ ዕለታዊ እቅድህ ከምትጠልቀዋ ጨለማን አስከትላ ከምትገባዋ ጋር ሳይሆን ንጋትና ብስራትን ከምታበስረው አዲሲቷ ጀንበር ጋር አዲስ ሆኖ ስለመነሳት አሁን ወደ ዳኞች አስተያየት እንሄዳለን። ኪሩቤል ሰውነት ስትጀምር ገና በእናት መጣህብኝ። ለእናቴ ትልቅ ፍቅር አለኝ። በእናት መጣህብኝ፣ እዛ ጋር አሸነፍከኝ። በእርግጥ የዳኝነት ውሳኔውን አይቀይረውም። በጣም ጎበዝ፣ የምር ኤነርጂ፣ the way you act፣ የተናገርበት መንገድ፣ ሜሴጁ፣ የተንበረከክበት ቦታ፣ መድረክ አጠቃቀም፣ ኮንፊደንስ፣ ጉልበት፣ ድምፅ ቦታውን እየጠበቀ መቀየሩ እዛ ስሜት ደርሰን ታችም እንድንወርድ ስላረከን አላቅም እንዴት እንደምገልጽልኝ። ቴንክ ዩ። አርስቱ ምንድን ነበረ? እልፍ ሲሉ እልፍ ይገኛል። እልፍ ሲሉ ሰነፍ ሞኝ ነው ሞቱን ይመኛል። ኦኬ በጣም ሙሉ ነው። ተሰብሮ መቅረት እንዳለ ሲሰበር ደግሞ ውስጡ ጥሩ ነገር እንዳለ ተሰብሮ እርሳሱን ሰብረህ ደግሞ ድጋሚ ተቀርጾ ሰው መሆን ችግርን መወጣት እንዳለ የነገርክበት ወይ በጣም አሪፍ ነው። የትም ካንተ ንግግር ሁለቷን ደቂቃ ነው የተጠቀምክባት። በደንብ ለአንድ ሰከንድ ካንተ መራቅ አይቻልም። በደንብ ኢንጌጅ አድርገህ ነው ሰውነ ያስከውና ጥሩ ነው በጣም ሰውነት በደንብ እንደተዘጋጀ ያስታውቅ። ከዛ ጀበናውን ይዞ መምጣት ራሱ በቃ ካሁን ጀበናው ምን አድርጎ ሊጠቀመው ነው የሚል አቴንሽናችንን ዞር ማድረግ አንችልም። ስብር አድርገው በዚህ ጀበና እንኳን እንደነገጣችሁ ሰው ህይወቱን ሲያጠፋስ ምን ያህል ከባድ ነው የሚለው ምን ያህል በህይወት ያሉ ሰዎች ይሰማቸዋል የሚለው ምሳሌ በቃ ሰዎች ሪሌት እንዲያደርጉ ከጉዳዩ ጋር እንዲዛመዱ ያደርጋል። በጣም ድንቅ ምርጥ ቆንጆ ቢቀጥል እያልኩ ያዳመጡት ንግግር ነው። ምርጥ ነበር እና ቅድም ጸዲም ስታነሳው ነበረ አይናችንን ማንሳት አልቻልንም እያለች ነበርና ግራው መድረክ የመቆጣጠርም ነገር ተመሳሳይ ነው። እኔ ድሬዳዋ ውስጥ ያሉኝን መምህራኖች ብዙ ጊዜ ዞር ብዬ አስታውሳቸዋለሁና አሁን ያለውን ዳኒና እነዛን ስመለከት ደስም በቃ እንቅስቃሴያቸው ድምጻቸው ምናምን ነገርና ደስ ብሎኛል ስላየውክ ሁሉን ነገር እጅግ በጣም ነው የወደድኩት። ቴንክ ዩ። አሁን ደግሞ ነጥብ ወደምናዳምጥበት ሰዓት እናልፋለን ማለት ነው። ኪሩቤል አነቃቅተኛል። እጅግ በጣም አነቃቅተኛል። አነቃቅተኛል። እኔ መልካም እድል። እንግዲህ ቀጣይ እንገናኝ። ቴንክ ዩ። እሺ ዳዊት በሽር እባላለሁ። እኔም ከድሬዳዋ መጥቼ 3 አመት ሆኖኛል። እዚህ እየኖርኩ ነው ያለሁት። በጣም ስሜታዊ ስላደረገኝ ነው ያቀረበበት መንገድ እና ርዕሱ ሰርቫይቭ አድርጎ እዚህ ጋር ቆሞ ማየቴ አላወኩም ይሄን ውድድር እንደሚወዳደር እንዲያለቅስ አይደለም ማወራው በጣም ስለገረመኝ ማለት ነው። በእውነት አቦ ይመች እውነት በጣም ምርጥ ጓደኛዬ ነው። እውነት በጣም ምርጥ ጓደኛዬ ነው። በጣም ነው የምወድሽ። መጣ ደግሞ ምን አታገለኝ እስከ ዛሬ ጭንቅላቴን ብትጠቀም የትደርስ ነበር። ጎበዝ ጭራሽ አሁን ተለወጥክ ማለት አቅርብ። 2 ደቂቃ አለ። አይ ልትወዳደር ነው? አረ ልወዳደር አይደለም ውድድሩ ይቅርብኝ። ቅድም ልወዳደራለሁ ብለሃል ቃል ገብተህ ሄድከው። ሳስበው እሉስ ገብቼ ከሷ ጋር አልሆነ ነገር አድርጌ ወደ ፍቅር እንዲይዛት አረጋለሁ ብዬ ነበር። መድረክ መሪዋን ማለት ነው። ማንን? መድረክ መሪዋን እሉስ ከትቼ ፍቅር አስይዛታለሁ ስል ሳስበው ራሴ ልይዞኝ ወደ ፍቅር ልገባ ነው። እንኳን ደስ አለ። ስለዚህ ኪሩቤል በቀላሉ መበቀል አልችልም። በቀለል ምን አመጣው አሁን? አይ በቃ በህልሜ ምናን እየታየችኝ ስለሆነ እናንተ መረርታችሁኝ እሱ ለምሳሌ ስለ ፍቅር ያማክራል። አማክረን አንድ ላይ ብታረገን ጸዲ ሆቴሎችሽ ውስጥ እራት ግብዣ ብታረጊልን ፍጹም ልጆች እንድንወልድ ብታነቃቃን እኔ ባስጠናችሁ መምህር ዳንኤል ቢያስጠናልን ልጆቹ ነው አንተ እንኳን አይገባህም። ኦይ እቺ ነገር ምንድነው? የሆነ ቀመማ ነገር አለች። የሆነ ቀመማ እና በዚህ መልኩ እሷን አግብቻት እኔ መምራት እችላለሁ። ለምን በለኛ ካረገዘች መታ መምራት አችልም። እስከ ትዳር ትሄዳለህ። እስከ ትዳር ሄዳለሁ። ሩቅ ነው ሩቅ። ስለዚህ አሁን
የሚገርም ግጥም ይዣለሁ። 15 ቀን ሙሉ ስለማምደው ነው የቆየሁት። መቼ 15 ቀን ሙሉ አንግደ እሱን ላቅርበውና ለማን ለሷ ያዘጋጀው ለሷ ነው እንኩ ክላሲካል ቢኖር በጣም ደስ ይለኝ ነበር። ባክግራውንዱ ነው ክላሲካል። እኔ አንቺን ሳፈቅር ፀሐይ ትቆማለች ደግሞ መልሶ ይዘንባል የራቀሽ ፍቅሬ አንጀቴን ያርሳል አቤት የኔ ውበት አቤት የኔ ሞገስ አንቺ ጋር ሲለካ አለዛ መጥቼ ነድጄ እንዳልቀር ህዝቡ ይወቅልኝ አንቺን እንደማፈቀር። አሁን ይፍቅር ነኝ አይደለም የሷን የወደፊት እድልን ሁሉ ነው የዘጋው። ማንንም አይቀርም። ከዚህ በላይ ምን ላድርግ? የቤት እንስሳ የዱር እንስሳ ጨረቃን ጠራው። አሁን እንደፈለከው እሺ በቃ አሁን እናንተ እንዴትም ብላችሁ በቃ ሼር አድርገን እንምራ። አለመቻል ስጦታ ተሰጥቶኝ ቢሆን እስከ ፈጣሪ ብትሰማ ጥሩ ነው። ቅድም የቀረበው ልጅ ለሁሉ ሰው 24 ሰዓት ነው የተሰጠው፣ ልዩነቱ አጠቃቀማችን ነው እያለ ነበር። አንተ ለተንኮልና ሾርት ከት ፍለጋ ስለሆነ መቼም እንትን ታደርግ አትችልም። አሁን አዋታችሁ ገብሩልኝ እና ተነስ ቁም አኩርፈህ እንዳትቀር ህይወት አመሏ ነው በጣለች ቁጥር መነሳት አታውቅም። ሐኪም ቤት ሄደሃል፣ ሆስፒታል አይተሃል። በማሽን ውስጥ ሲታይ በህይወት ያለ ሰው አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል ምልክቱ። ቀጥታ መስመሮች የሚያሳዩ ናቸው ሰዎች እንደሞቱ። ስለዚህ በምድር በስትንፋስ እስካለ እስከተንቀሳቀስ አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ግድ ነው ትላለህ። ተነስ፣ በድጋሚ ወደቅ፣ በድጋሚ ተነስ። ይሄ ነው የሰው ልጅ ሰው የመሆን መንፈስ። ደከመሽ፣ ታከተሽ፣ አይዞሽ፣ ቻዩ፣ እንደ ሰው ላችም ያልፋል። እርግጥ ቀን ሲጎል አይጣል ነው፣ በገፉት ቁጥር ይጋፋል። ይጠባል፣ አንዳንዴ የሚገቡበት ይጠፋል። ይግረምሽ፣ እሱም ያልፋል። የሚያብሳቸው አጥተው ያለቀሱ አይኖች ይስቃሉ። አንድ ቀን ቀልድ ሆኖ ይወራል፣ ጠቦ ያስጨንቀን። አንድ ቀን እየተንሰቀሰቅ በሄድንበት መንገድ እየተንከተከትን እንመለሳለን። እስከዛ ግን ሰው ነንና ያመጣውን እንችላለን፣ እንፈተናለን። ግን መኝ አብረነው ቆመን የረሳን ቆሞ ያህል ቀን ሲያነሳ ግን መኝ የለውም ብሎ የናቀን በአደባባይ ያሳቀቀን ቀናችን ሲያለቅሰን ደርሶ አይናችንን ማየት አፍሮ እናያለን። እስከዛ ግን ምን ቢያምሽም አይዞሽ ታዩ ምሽትሽ ላይ ፈገግ በይ ንጋትሽን እንድታይ። ተነስ፣ ቁም፣ አኩርፈህ እንዳትቀር። ህይወት አመሏ ነው በጣለችህ ቁጥር መነሳት አታውቅም። ሐኪም ቤት ሄደሃል፣ ሆስፒታል አይተሃል። በማሽኑ ሲታይ በህይወት ያለ ሰው አንዴ ከፍ አንዴ ዝቅ አንዴ ከፍ አንዴ ዝቅ ይላል ምልክቱ። ቀጥታ መስመሮች የሚያሳዩ ናቸው ሰዎች እንደሞቱ። ስለዚህ በምድር በስትንፋስ ካለ እስከ ተንቀሳቀስ አንዴ ከፍ አንዴ ዝቅ ግድ ነው ትላለህ። ፈርተሃል? ምን ሊመጣ ምን ሆኖ ምን ሊታጣ? እርግጣው ያስፈራል። አዲስ ነገር መጀመር፣ አዲስ ቀመር መፍጠር እርግጥ ነው ያስፈራል። ግን የነበርክበት ላይ ከዋልክ፣ አሁን ይበቃል ካላልክ አዲስ ነገር አታገኝም። የምድር እውነት ይሄ ነው፣ ብትሰማኝም ባትሰማኝም። ፔሌን ጠይቅ ስንት ጊዜ እንደወደቀ፣ ኃይሌን ጠይቅ ስንት ጊዜ እንደማቀቀ። ሰው ምን ይለኛል ብለህ ካልክ ያዩኝ ዕለት እንደወድቀህ
ያሰብከውን ሰው ሳትሆን ትቀራለህ ተደብቀህ። ሞክር፣ ውደቅ፣ ተነስ፣ ብቻ ወድቀህ እንዳትቀር። ላለመሳሳት አትበል። የፈለከውን ብትሆን ፍጹም የለም ከአምላክ በቀር። ውደቅ፣ ተነስ። አላየህም እንጂ ዞረ። ጀግንነትህ ከውስጥ አለ፣ ፈሪነትህ የደበቀው። አሁን ይበቃል በልና ራስን ፈተህ ልቀቀው። ተነስ፣ ተነስ። አምላካችሁን አምናችሁ ተነሱ። ብራቮ! የመጀመሪያ ውድድር ወዳጅነት ፓርክ የነበረን ጊዜ ከዛ ከአንድ ቀን በፊት በጣም በህይወቴ ተስፋ ቆርጬ ነበር። በሁሉ ነገር በቃ እንደማስባቸው ቢዝነሶች ይሄዱልኛል ነበረ እና ለየት መሪ የራሴን ለማጥራት ምናምን ሙከራ አላረኩም። ጸሎት ቤት ተንበርክኬ እግዚአብሔር ወይ በቃ እኔ ህይወቴ እንዲጠፋ ነው ፈልገው እባክህ ግደለኝና ለመጀመሪያ ጊዜ የእውነት ማለት ነው ጸልያለሁ ነኝ እንደዛና የዛ ቀን ለመጀመሪያ ጊዜ በሚሞት ሰው በቃ መቅናቱን ላይ ጀመርኩበት ቀን ነበር። የምር ወይኔ ታድሎ ወይኔ በቃ ሰው ሞተ ምናምን ሲባል ወይኔ ታድሎ በስመ አብ ሞት ማለት ነው ለሚሞት ሰው በቃ የተደሰትኩበት ቀን ነበር የምር ማለት ነው። በጣም ተስፋ ቆርጬ ነበር። ከዛ እንደ ኔክስት ዴይ ጓደኞቹ ይመጡ ባይዘው ለመጀመሪያ ጊዜ ነው ለእናንተ ሼር እያረኳችሁ ያለው የምር ማለት ነው። ከነሱ እጪ ማንም የሚያቅሰው አልነበረም። እነሱ ናቸው እንድመጣ ምክንያት አደረጉኝ። አመሰግናቸዋለሁ እና ያ ቀን አልፎ ደግሞ ያው እዚህ ትልቅ መድረክ ላይ ተገኝቻለሁ ማለት ነው። ብራቮ! 2 ደቂቃ አለሽ። ዝግጁ ነሽ? በጣም ዝግጁ። መልካም እድል። አንተ ወንድሜ ድንቅ የፈጣሪ ፍጥረት እንደሆንክ ታውቃለህ። ምክንያቱም 6 ቢሊዮን ዘሮች ውስጥ አልፈ አንዷ ዘር አልፋን አንተን ውብ አድርጋ ድንቅ የሰው ፍጥረት የሆንከው እዚህ ውስጥ ያላችሁት ከኔ ጋር አንድ ነገር ትላላችሁ። እኔ ድንቅ የፈጣሪ ስጦታ ነኝ በሉ እስኪ። እኔ ድንቅ የፈጣሪ ስጦታ ነኝ። በጣም አሪፍ፣ በጣም አሪፍ። እህቴ በዚህ ሰዓት ተስፋ እየቆረጥሽ ነው። የቤት ኪራይ መከፍለው አጣሁኝ፣ ወይኔ ፍቅረኛ ይቱቱኝ ሄደ፣ ወይኔ እናቴ ሞተች፣ ወይኔ አባቴ ሞተ፣ ወይኔ ተስፋ ቆረጥኩኝ። በዚህ ሰዓት ብዙ ነገር እየተሰሙሽ ነው በዚህ ሰዓት። እናም ማለት ነው ምክንያቱ ልንገርሽ ማለት መሞት ተስፋ አይሆንም ማለት መሞት ምክንያት አይሆንም። ብሞት ይሻለኛል? ኧረ በፍጹም ልንገርሽ ማለት ነው አሁን እየተፈተንሽው ያለው ፈተና እስኪ እምነት አባቶችሽን ጠይቂያቸው። ነብዩ መሐመድ ምድር ላይ በሚያስተምሩበት ሰዓት በጣም ብዙ ፈተናዎች አልፈው ነበር እና ኢየሱስ ክርስቶስ ምድር ላይ የነበረ ጊዜ ተርቧል፣ ተጠምቷል፣ ምራቅ ተተፍቶበታል፣ ለመልካም ነገር መጥቶ መስቀል ላይ እስከ መሰቀል ችግር ደርሶበታል። እናም እህቴ እውነት አሁን የደረሰብሽ ያለው ችግር ክርስቶስ ምድር ላይ ከደረሰበት ችግር ይበልጣል። አባቶች ምን ይላሉ መሰለሽ? ተስፋውን ግን ልንገርሽ፣ ራስ ከማጥፋት ተንበርከኪ ወደ ፈጣሪሽ፣ ትንሣኤን አሳየኝ፣ አዲስ ቀን ስጠኝ በይው። የዛ ቀን ጸሎት አድርጊ፣ ሱባኤ ግቢ፣ ዱዓ አድርጊ። የዛ ቀን ምን ይባላል መሰልሽ? በአባቶች የሚያጠግብ እንጀራ ከምጣዱ ያስታውቃል። እንዲህ ውብ ያማረ እንጀራሽን ጋግረሽ እንድትበያ ያደርግሻል። እንጀራው ከራስሽ አልፎ ብዙ ሰዎች እንጀራ ጋግረው እንዲበሉ ምክንያት ትሆኛለሽ ማለት ነው። የዛ ቀን ዓለምን የሚቀይር አዲስ ማንነት ፈጣሪሽ ይሰጥሻል ማለት ነው። አመሰግናለሁ። እሺ ሰላማዊት፣ በጣም ጥሩ። አሁን የዳኞችን አስተያየት እናደምጣለን። ትልቅ የማንነት ጥያቄ ውስጥ ወጥተሽ እዚህ ላይ በመገኘትሽ እኔም ደስ ይለኛል። ፈጣሪሽን በማመስገንሽም ጥሩ ነው። ወዲህ ነው ወዲያ ነው ሳቲ ጠቅላላ በእምነት በመንበርከክ በጸሎት እያዋዛሽ በምሳሌ አድርገሽ ሰጥተሻል። ለኔ ጥሩ ነው ላለው ሰዓትሽንም በአግባቡ ነው የተጠቀምሽበት። እሺ በጣም አሪፍ። ኪሩቤል፣ ትንሽ አይ ኮንታክት ላይ ችግር አይቻለሁ። ከዛ ውጭ ግን አሜዚንግ ነው። ኢነርጂሽ በጣም ደስ ይላል።
ቶታሊ አሪፍ ነው። መድረኩም ላይ በደንብ ነው የምትንቀሳቀሽው። ድምጽሽ ጉልበት አለው። ጥሩ ነው። ታሪኩ ከራስሽ ጋር የሚሄድ መሆኑ መጀመሪያ የነገርሽን ታሪክ እዚህ ውስጥም አንቺ ያገኘሽውን መፍትሄ ለማሳየት ሞክረሻል። ሌላው አንዱ ያየሁት መስተካከል ያለበት ነገር መሀል ላይ ስታስቢ ያስታውቅ ነበር የሆነ ነገር። እህቴ በዚህ ሰዓት ተስፋ እየቆረጥሽ ነው። የቤት ኪራይ መከፍለው አጣሁኝ ብለሽ የሚቀጥለውን ሀሳብ ስታስቢው እኛ እናቀ ነበረ። ስለዚህ እሱ መስተካከል ይኖርበታል። እንጀራን የሚያህል ነገር ይዘሽ መተሻል። ትልቅ ምሳሌ ነውና በጣም እየጠበኩ ነበር እስካሁን መቼ የምትጠቀምበት እያልኩና የእሱን ታይም ሰፋ ብታረጊው የበለጠ አድማጭ ስሜት እንዲሰጠው ታደርጋለች። ለምሳሌ ሰው እንጀራ በየቤቱ አለ አይደለ? ለእንጀራ ቀርበና ማለት ነው። አንቺ አዲስ ሰው አይደለሽ? ካንቺ ልክ እኮ እንጀራ ነው በጣም ረጅም ዓመት የማውቀው። ስለዚህ እንጀራን ይዘሽልኝ መጥተሽ የእንጀራ ምሳሌ ረዘም ብታረጊው የበለጠ የመነካት እድላችን ይሰፋል። ተረፈ ግን በጣም ጥሩ ነው። አሁን ወደ ቀጣይ ዙር ለማለፍ ከ4 ዳኞች የ3 ዳኞች ውጤት ማግኘት አለብሽ። አነቃቅታኛለች ወይም አላነቃቃችኝም ይላሉ። ለኔ አነቃቅታኛለች ገና ከመጀመሪያው ከማስጠንቀቂያ ጋር አነቃቅተሽኛል። በጣም አሪፍ ግልጽ ነው። እኔ ገና ስትጀምሪ ነው ነቃ ያልኩት። ተነቃቅታል። yes ስለዚህ የ3 ዳኛ ነው ማነቃቃት ያለብሽ። የኔ ሳይጨመር ነው ያለፍሽው። እኔም ግን በደንብ አነቃቅተሽኛል። መልካም እድል፣ በርቺ። እንጀራውን ግን ሰጪኝ ጊዜ ሚጥሚጣ አድርገሽ ቆንጆ ነው። መምህር እሱ ባለው እባላለሁ። ዋው 15 ዓመት ሂስትሪ በማስተማር ዋው አመት ነው። በአሁኑ ሰዓት ህልመኛ ጓደኞቼን ሰብስቤ ስኩል ኦፍ ኢትዮጵያ የሚል የግል ትምህርት ቤት እኔ በዋና መስራችነት በአሁኑ ሰዓት ለ40 ሰው የሥራ እድል ፈጥሬያለሁ። ጎበዝ 10 የመድረክ ቲያትሮችን አዘጋጅቻለሁ። 2ቱ በሀገር ፍቅር። yes በቅርቡ ያሳተምኳት የግጥም መጽሐፍ አለች የጠይም ልጅ ውበት የምትል የገቢዋ 50% ለበጎ አድራጎት አበርክቻለሁ። ለዳኝነት ነው የምትወዳደረው? እዚህ ጋር ዳኛ ለመሆን ነው። 2 ደቂቃ አለ። ትናንት የወደቃችሁበት ፈተና፣ ዛሬ የጸናችሁበት ዓላማ፣ ነገ የምታልሙት ራዕይ ካላችሁ ታሪክ አላችሁ ማለት ነው። ነገር ግን ብዙዎቻችሁ በፍርሃት እኔ አልችልም፣ ብቁ አይደለሁም፣ ረዳት ወገን የለኝም በማለት ታሪክ መስራት አቆማችኋል። እስኪ ታሪክን ሕያው ያደረጉት ታሪክ ሰሪዎችን ላስታውሳችሁ። በጋድዮሽ ጊዜ ረጅም መንገድ ተጉዘው ፍራፍሬ ለቅመው እንስሳትን አድነው በድካማቸው ስፍር በመብላት ትዕግስትን አስተምሯቸዋል። ከዘመነ መሳፍንት ማብቂያ ብቅ ያሉት መይሰው ካሳ በህልማቸው ውስጥ አንድ ኢትዮጵያን አያችሁ። ከአድዋ ናብስቶች ከፊት መሪው ገበየው እስከ ደጃዝማች ባልቻ ሳፎ ጀግንነትን ወረሳችሁ። ጥበብን ደግሞ ከቅዱስ ላሊበላ ኪነ ህንፃ አያችሁ። ሻምበል አበበ ቢቂላም በባዶ እግሩ በሮማ አደባባይ ሩጦ የኢትዮጵያን ሰንደቅ ከፍ በማድረግ ጽናትን አያችሁ። ዛሬስ እናንተ በምቹ ዘመን ላይ ሆናችሁ ምን ሰራችሁ? ኢትዮጵያ እንደ ሀገር ተከብራ ስሟ በዓለም ካርታ ላይ የሰፈረው አባቶች ዋጋ ከፍለውላት፣ እናንተም ዛሬ የስበብ አጥራችሁን ሰብራችሁ ላባችሁን ጠብ አድርጋችሁ በተሰማራችሁበት የሙያ መስክ ታሪካችሁን ስሩት። ፍርሃት አንድ እርምጃ ወደፊት ስትጓዙ ወደ ኋላ ይቀራል። ብቁ አይደለሁም አትበል። ብቁ ነህ፣ ብቁ ነሽ። እንደ ሰው ድንቅ ፍጡር የለም። ትችላለህ፣ ትችያለሽ። ሞክሪ። ስህተት የሙከራ ውጤት ነው። አልችልም አትበል። ደግሞ ከሉሲ አብራክ ክፋይ የተፈጠረህ ወገን የለኝም ትላለህ። በድሮ ጊዜ ነው አሉ አጼ ሚኒሊክና እቴጌ ጣይቱ ስራቸውን ጨርሰው ቁጭ ብለው በሚያወሩበት ሰዓት አጼ ሚኒሊክ በርከት ያሉ ህፃናት ሲጫወቱ ይመለከታሉ። አይ እነዚህ የኔ ልጆች ቢሆኑ ሲሉ እቴጌ ጣይቱን ይጠይቃሉ። እቴጌ ጣይቱ ጃን ሆይ ለምን በዚህ ያዝናሉ? እኛ እኮ እንደ ልጅ የምናስብላቸው 14 ሚሊዮን ልጆች አሉን አሏቸው። አየህ ወገን ዘመድ ልጅ የለኝም አትበል። ታሪክን ለማገዝ 120 ሚሊዮን ህዝብ ከጎን ቆሟል። ልብን ከፍተው እቀፈው። ይህ ገመድ ጠንካራ የሆነው በአንድነት ተገምዶ ነው።
አንድነት ህብረት ነው፣ ኃይል ነው፣ አይበጠስ። ደግሞስ ከአባይ እስከ ባሕሩ ከጣና እስከ አሸንጌ ከዳሽን እስከ ካራ ከአክሱም እስከ ጥያ ከአብያታ ሻላ እስከ ያንቢ ጉራሳ ውብ መስህብ ታሪክ ባላት ሀገር ውስጥ ተወልደህ ታሪክ አልባ ሆኖ መሞት አያጸድቅህ። ምንድነው የምሰራው ታሪክ ካልከኝ ታሪክህ ህልምህ፣ ታሪክህ ራዕይህ። ታሪካችሁን ስሩት። ነገ አይደለም ዛሬ፣ ከዛሬም አሁን፣ ከዛስ ተሸላሚዎችና አሸናፊዎች ትሆናላችሁ። አመሰግናለሁ። እሺ መምህር እሱ ባለው አሁንም እያስተማርክ ነው አይደል? በእርግጠኝነት ተማሪዎች አንተን መሆን እንደሚፈልጉ 100% እርግጠኛ ነኝ። በጣም ብዙ ጊዜ የምናስተምራቸው ተማሪዎች ፊት ለፊታቸው ስንቆም አድገው እኛን መሆን አይፈልጉም። እኛም ደግሞ ከኛ የተሻለ ቦታ ብለን ነው የምናሳያቸው። አብዛኛውን ሙያ ከመምህርነት በተሻለ አርክተነዋልና በእርግጠኝነት አንተን ሲያዩ ግን መምህር መሆን እንደሚወዱ እርግጠኛ ነኝ። መምህርነት ሙያውንም ትወደዋለህ። ትምህርት ይከፍታል፣ ግን አሁንም እያስተማርክ ነው። it's not about business ማለት ነው። thank you። ከዛ በተረፈ እጅግ በጣም የወደድኩት ነገር ምንድነው ነው በተሰማራችሁበት ሙያ የሚል ፖይንት አንስተሃል። በቃ ከምንም በላይ ነው እሱም። አሁን ስኬት ጎዳና አርክተን የምንቆጥረው ሙያ መቀየር ነው። እንትን አያዋጣም፣ ስለዚህ እንትን አሁን ዘመኑ የእንትን ነው፣ በእንትን አቅጣጫ ነው መሄድ ያለብን እያልን ብዙዎቻችን ሙያችን እየተወው ነው። ግን ማንም ሰው በተሰማራበት ሙያ ላይ ውጤታማ መሆን እንደሚችል አሳይተሃልም ተናግራልም፣ ፕራክቲካሊም አንተ ራስህ ታስታውቃለህ። ትንሽ እንዳው እንደ እንትን የምሰጥህ ሰዓት አጠቃቀም፣ ሰዓት ኦልሞስት አሁን ከተመደበልህ አለፍ ብሏል። ከዛ በተረፈ ግን ሁሉ ነገሩ ወድጄዋለሁ። በጣም የተመቸኝ በጣም የወደድኩት ከምንም ነገር በላይ አሁን ፍጹም ኢትዮጵያዊ አንድም አውሮፓ ቀመስ ነገር የለም ውስጥ አንድም የብዙ ኢትዮጵያውያን ኮሜንታችን ሞቲቬሽን ላይም ያለው ኮሜንት ፐርሰናል ዲቨሎፕመንት ላይም ያለው ኮሜንት ከአውሮፓ የመጣ ሐሳቡም ጽሁፉም የመጣ ነው የሚል ኮሜንት አለ። በጣም አሁን ያንተን ያያዩት ነበርና ሂስትሪ አስተማሪ ነህ እንዳለ የጠቀስካቸው ነገሮች በሙሉ በኢትዮጵያውያን ታሪክ፣ በኢትዮጵያውያን ጀግኖች፣ በኢትዮጵያውያን ብርቶች ኢትዮጵያውያን መነቃቃት እንደሚችሉ መበርታት እንደሚችሉ ራሳቸውን ማጠንከር እንደሚችሉ አሳይተናል። ስለዚህ ከጦር ሜዳ ጀግኖች እስከ አድዋ ጀግኖች እንዲሁም ደግሞ እና በቢቂላን ጭምር ጠቅሰህ በደንብ በመናቀው ፊል በመናረገው በመንወደው ለራሳችን ቅርብ በሆነ መንገድ ይሄን ማቅረብ በጣም እሱ አስደንቆኛል። እጅ ላይ ያስከው ቀምጥ አረንጓዴ ቢጫ ቀይ ነው። ሆን ብለህ እንዳረከው ተስፋ አደርጋለሁ። ስለዚህ በቃ ያየነው የሰማነው ፍጹም ኢትዮጵያዊ ነው። በጣም ደስ ብሎኛል። ዳኒ እኔ አነቃቅቶኛል። በደንብ አነቃቅቶኛል። አነቃቅተኛል ግን በደንብ አለባበስሽ በጣም ያምራል። አመሰግናለሁ። እንዴት ነሽ? እግዚአብሔር ይመስገን። አንድ ትንሽ የምታስተላልፊው መልእክት አለሽ? እድል ልስጥሽ ወደ ንግግርሽ ከመግባትሽ በፊት። እኔ የመጣሁት ከሐዋሳ ነው። ከሐዋሳ ስመጣ ብዙ ዋጋ ከፍዬ ነው የመጣሁት። እንደምታዩት ገና ተማሪ ነኝ፣ ግን አላማን ለማሳካት የትኛውንም ርቀት መሄድ ይቻላል። እሺ 2 ደቂቃ ነው ያልሽ፣ በደንብ ተጠቀሚበት። እሺ ርዕሱ ውስጥ አዲስ ብርሃን። ውስጥ አዲስ ብርሃን። እሺ ዛሬ ያመጣውላችሁ ውስጥ አዲስ ብርሃን ምንድን ነው? ወይም ደግሞ ሰዎች ስለ ውስጣቸው ሲመለከቱ የሆነ ኢንተርናል ፓርታቸው ይመስላቸዋል። ውስጥ አዲስ ብርሃን ማለት ግን የሚታየውን ነገር በማይታየው መመልከት ነው። አሁን ለምሳሌ 2 ሰዎች ነበሩ። እነዚህ 2 ሰዎች እስር ቤት ይገባሉ። ከዛን እድሜ ልክ ይፈረድባቸዋል። ከዛን አንደኛው ሰውዬ በጣም በሚገርም ሁኔታ እነዚህ 2ቱ ሰው ናቸው፣ ነጭና ጥቁር። አንደኛው ሰውዬ ወደዚህ ዞርና ምን ይላል? ጌታ ሆይ ተስፋ ቆርጫለሁ፣ ስለዚህ ለምን ታኖረኛለህ? ለምን አትገድለኝም? የኔ መኖር ጥቅሙ ምንድን ነው? እያለ ያማርራል። ሁለተኛው ሰውዬ ደግሞ እንደምትመለከቱት ወደዚህኛው ሳይድ ዞርና ጌታ ሆይ አንድ ቀን ሁሉም ነገር ያልፋል። ከዛም በኋላ ወደዛ ግርግዳ እየተመለከተ በመስኮቶቹ ቀዳዳ ከእስር ቤቱ እንደዚህ ይላል፣ ጌታ ሆይ አንድ ቀን እንደዛችኛው ስታር ሆናለሁ፣ ኮከብ እሆናለሁ፣ ያኔ እፈካለሁ፣ ያኔ ደምቃለሁ ይላል። ሁለቱም ሰዎች ያሉት እስር ቤት ነው። ዘሴም ሲዝን ውስጥ ናቸው፣ ተመሳሳይ ሁኔታ ውስጥ ግን ሁለቱም የወሰኑት የተለያየ ውሳኔ ነው።
ውስጣችን ላይ ያለው ብርሃን የተለያየ ውሳኔ እንድንወስን ያደርገናል። አሁን ለምሳሌ አንድ ሰው አለ ብዙ ጊዜ የሚወራለት ኒኮላስ ቦይጄጅ የሚባል በአውስትራሊያ በአውሮፓውያን አቆጣጠር በ1892 የተወለደ። ሁል ጊዜ ኒኮላስ ጋር ሰዎች ይመጡና ኒኮላስ እጅም እግርም የለህም ይሉታል እና ምን ይሁን ይላቸዋል። እጅም እግርም የለህም መራመድ አትችልም ሲሉት እንደዚህ ይላቸዋል፣ ኖ አትሳሳቱ፣ እጅም እግርም አላችሁ፣ ግን እኔ አንድ ማቀው ነገር አለ። ምንድነው ሲሉት ኑ ላሳያችሁ መጽሐፌን አንስቶፐብል የሚለውን ላይፍ ኢዝ ዊዛውት ሊሚት የሚለውን መጽሐፌን ላሳያችሁ ይላቸዋል። ያኔ ይገረማሉ። እነሱ እጅና እግር አላቸው፣ እሱ ግን በውስጡ እጁንም እግሩንም ቀጥሏል። ስለዚህ ውስጣዊ ብርሃን ምን እንድትሆኑ ያደርጋቸዋል? አንድ ስቴፕ እንድትንቀሳቀሱ ያደርጋቸዋል። ወዴት ሲባል ወደፊት፣ ወደ ማይታየው። ሰዎች የሚያዩት የሆነ ዓለም አለ፣ እናንተ የምታዩት የሆነ ግን ዓለም አለ የሚለያይ ግን በአንድ እይታ ውስጥ እየተመለከታችሁ ላይፋችሁን ዘሴም ቮካባላሪ ግን ዘ ዲፍረንስ ዲክሽነሪ ሁለቱም ሀሳባቸው ተመሳሳይ ነው፣ ግን የሚፈቱበት ወይ የተለያየ ነው። ስለዚህ ውስጣዊ ብርሃን እንደዚህ ነው። እሺ ተማሪ ነሽ? በቃ እኔ ደግሞ ጥሎብኝ ተማሪ ወዳለሁ። ፕራክቲካሊ ለመግለጽ የሄድሽበትን መንገድ እጅግ በጣም ወዳለሁ። አለባበስሽን አደንቃለሁ። ኢትዮጵያዊ የሆነ አለባበስ ነው። ጫማሽንም እንደሱ ብታረጊው የበለጠ ደግሞ ደስ ይለኝ ነበረ። ጸጉር አሰራርሽ ኤቭሪቲንግ ጥሩ ነው። መነጽሮቹን መሬት ላይ ባታስቀምጫቸውም ልንረዳው እንችል ነበረ። እንደ ሀሳብ የምሰጥሽ ምንድነው ልክ ከመውጣትሽ በፊት ንግግር ከማድረግሽ በፊት ዛሬ ምን ተረድተው እንደሄዱ ነው የምፈልገው። አንድ ስቴፕ ምን ላራምዳቸው እነዚህ ሰዎችን ብለሽ ነው መነሳት ያለብሽ። ቢኮዝ በጣም በብዙ ሚሊዮን የሚቆጠር ኢትዮጵያውያን ያይሻል። በሚያይ ሰዓት ላይ ምን ተገንዝበው እንዲራምድ ነው የምትፈልጊው? አሁን ተስፋ እንዳይቆርጥ ነው ወይንስ ምንድን ነበር? አሁን ውስጣዊ ብርሃን ምንድን ነው? ተስፋ ለመቁረጥ ነው ውስጣዊ ብርሃን? ነገሮችን በመልካም መረዳት ነው? እኔ ተረድቼሻለሁ። በነገሮችን በመልካም መረዳት ነው አይጋትዩ። ግን ክሊር ብታደርጊያት በተወሰነች መልኩ ሞር ጥሩ ይሆን ነበረ። ደስ ብሎኛል። ግን በዚህ እድሜሽ ረጋ ብለሽ ሀሳብሽን ማቅረብሽ፣ ለምሳሌ መነጽሩን ነጠላሽ ይዞብሽ ነበር አይደል? አረበሽሽ ማር እሱ ነው የገረመኝ። በጣም ረጋ ብለሽ ቀስ ብለሽ አውርደሽ ቁጭ አድርገሽው ንግግርሽ ሳትረበሽ ቀጥለሻል አይደል? ከአንቺ እድሜ በላይ ያሉ ሰዎች አሁን እዚህ ጋር ለመናገር ሲቸግራቸው አይተናል። ይሄ በጣም ትልቅ ኳሊቲ ነው። ጎበዝ ነሽ። ከሐዋሳ ድረስ ተጉዘሽ መጥተሽ እዚህ ሆነሽ ምናምን እዚህ አዲስ አበባ መጥተሽ ይሄን ማቅረብሽ እኔ በጣም ይሄን ማድነቅ እፈልጋለሁ። በጣም ጥሩ ነው የገለጽሽበት መንገድ፣ ኮንፊደንስሽ ምናምን ማመንሽን በአይንሽ ላይ ገልጸሽልናል። ጥሩ ነበር፣ ቆንጆ ነው። ሀሳቡን ገልጸሽዋል። ትንሽ እኔ አሁን ሁሌ ነው የምለው እንግዲህ መቼም እንዳልሰለች ከአንቺ ጋር ደግሞ ብታገናኛት በእድሜሽ ደስ ይለኝ ነበር። ትንሽ ላይክ በአንቺ እድሜ ያሉ ሰዎች ነገሮችን በምን መልኩ ይዩ። ምክንያቱም አንቺ እስከ ኖርሽበት ድረስ ነው አይደል ሀሳብ የምትሰጪው። ምክንያቱም ኤክስፒሪየንስ ያደረግሽው ያን ህይወት ስለሆነ በአንቺ እድሜ 19 እና ከዛ በታች ያሉ ሞስትሊ እነሱ ሰዎችስ ልበብርሃን እንዴት ይሆኑ? ልበብርሃን ለምሳሌ ቤተሰብ የሚፈልጉትን ባሟላ አቅም ባይኖረው በጽናት ይቀጥሉ። ይሄ እንደዚህ ያለ አይደለም። ከአንቺ ጋር የተገናኘ ነገር ብታያዥበት ደስ ይለኛል። ከዛ በተረፈ ግን ይሄ ላይክ ቤዚክ ቴክኒኮችን ምናምን በደንብ ነው የምታውቂያቸው። ድምጽሽ አሪፍ ነው፣ ኢነርጂሽ አሪፍ ነው፣ ኤግዛምፕልሽ አሪፍ ነው፣ እንቅስቃሴሽ ኤቭሪቲንግ ኢዝ ጉድ። ሰዓት አጠቃቀም ላይ ትንሽ ሄደሻል። 2 ደቂቃ ከ31 ሰከንድ ነው ያወራሽው። ስቲል አልጨረሽ እንደሚመስለኝ። ያልጨረሽው መናገር የምትፈልጊውን ፖይንት ላይ አሁን ያልሽው የሰውየው እድሜው የተወለደበት ዓመተ ምህረት ስሙ ምንም አይሰራልንም ለኛ። የተናገረውን ነገር ብቻ ብትናገር ይኖረው ደቂቃዎችን መጠቀም ትችይ ነበር ላለው። ይሄ እንግዲህ እኛ ስሜት ነው። ወደ ውሳኔ ስንሄድ እኔ አነቃቅተሽኛል። እኔም አነቃቅተኛለች። አነቃቅተሽ እኔ አልነቃሁበትም፣ ግን ሶስቱ ኦልሬዲ ስላሳለፉሽ ወደሚቀጥለው